ቃል የሚማሩ ሰዎች ከሌላው ማህበረሰብ በተሻለ መረጋጋት፣ ከሌላው ሰው በተሻለ ረፍት፣ ከሌላው ሰው በተሻለ ደስታ እና የህይወት ከፍታ ይሆንላቸዋል። ምክንያቱም ቃሉ በራሱ ከፍታ ነው። አሜን ናችሁ። ክብር ለኢየሱስ ይሁን። እንግዲህ አይምሮ በላይ ያለውን እያሰቡ መጠበቅ ማለት ግልጽ የሆነውን የእግዚአብሔርን አጀንዳ ለኛ ያለውን ሐሳብ እያሰላሰሉ መጠመድ ማለት ነው። በደንብ አስተውላችሁ። በላይ ያለውን ማሰብ ማለት እግዚአብሔር ግልጽ የሆነ ለኛ ያዘጋጀውን ወይም ለኛ ያሰበውን አጀንዳ እያሰላሰሉ መጠመድ ማለት ነው። አያችሁ፣ በላይ ያለውን ማሰብ ሲባል አሁን እንዴት ነው በላይ ያለውን ማሰበው? መጽሐፍ ቅዱስ ሲናገር በሰማይ በጉ ብርሃኗ ነው። ኦኬ፣ በሰማይ ጸጉሩ እንደ ከበረዶ ይልቅ ነጭ ነው፣ ፊቱ ከፀሐይ 7 እጅ ይልቅ ያበራል። አሃው ወገቡን በወርቅ መታጠቂያ የታጠቀ ነው፣ እግሮቹ እንደ ጋለ ነሐስ ናቸው። ይሄንን ብቻ ነው ወይ የምናስበው? ይሄንን ብቻ? ይሄንን ማሰብን ፈውስ ነው። በላይ ያለው አንዳንድ ሰዎች ሄደው የሚናገሩት መሬቱ ወርቅ ነው፣ እዛ እኮ ወርቅ ነው። አሁን እኛ ወርቅ እዚህ ለማግኘት እንሻማለን፣ እዛ ግን መሬት ነው፣ እንረግጠዋለን። እላይ ያለው እሱ ብቻ። ጌታ ኢየሱስ ክርስቶስን ደቀ መዛሙርቱ መጡና ለመጀመሪያ ጊዜ አንድ ጥያቄ ጠየቁት። ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረ ኢየሱስ መምህር ወይ አንተም ጸሎት አስተምረን አሉት። ጌታ እንደዚህ ያለ በሰማይ የምትኖር አባታችን ሆይ አለ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። አሁን የእግዚአብሔር ፕሮግራም ሁልጊዜ በሱ ዘንድ ነው። የእግዚአብሔር ፕሮግራም በሱ ዘንድ ያለው ግን ለሰው ልጆች በምድር ነው። አሁን በደንብ አስተውላችሁ ስሙ። በላይ ያለውን ማሰብ ማለት እግዚአብሔር ስለናንተ ግልጽ የሆነ ፕሮግራም አለው። በተለያየ መንገድ ለኔና ለናንተ የገለጠው። አያችሁ፣ ምድር ላይ ስትኖሩ ፌስ የሚያረጋችሁ የሚታገላችሁ ጨለማ አለ። ጨለማ የሚታገላችሁ ማንም ስለሆናችሁ አይደለም፣ የሰማዩ አጀንዳ በእናንተ ህይወት እንዳይፈጸም። ይሄን በጣም አስተዋል አለባችሁ። ግልጽ ነው። የላዩን ማሰብ ማለት እግዚአብሔር ለኔ ያሰበውን ለኔ ያዘጋጀውን ያንን ፕሮግራሙን እያውጠነጠኑ መኖር ማለት ነው። እኔ ያ ነኝ፣ እኔ እንደዛ ነኝ፣ በሰማይ እንዳለው ፈቃድ ነኝ እኔ። እግዚአብሔር በሰማይ የሚያስበውን ሰው አማኑኤል የሚባለውን ሰው እግዚአብሔር እንዴት ነው ያሰበው? አያችሁ፣ እያንዳንዳችሁ ስማችሁን አስገብታችሁ ስለኔ በሰማይ ምን እየታሰበ ነው? ማጃላ ጋር እየሰማችሁ ነው ወይ? ምንድነው የዛ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ያ ምክር ቤት በኔ ህይወት ላይ ምን እየተወያየ ነው? ያ እዛ የሚመከረው ምክር ማንንም የማያስቆመው ነው። ያ ምክር የሚጸና ነው። ያ ምክር ለኔ የሚገባ ሆኖ አይደለም፣ በብቃቴ ያገኘሁት አይደለም፣ በኔ ማስተዋል ያገኘሁት አይደለም፣ ነገር ግን ለኔ የታሰበ ነው። አማኝ የላዩን ማሰብ ሲባል መንግስተ ሰማይ ይገባለሁ ብሎ ብቻ እንዲያስብ አይደለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአማኙ በግለሰቡ ህይወት ያስቡታል። እንደ ቤተሰብ የሚያስቡታል፣ እንደ ሀገር የሚያስቡታል። ለኢትዮጵያ የታሰባል፣ ለእናንተ ቤት የታሰባል፣ ለመሰዊያችሁ፣ ለጸሎት ስፍራችሁ፣ ለአገልግሎት ቦታችሁ የታሰባል። በእነዚህ ነገሮች ውስጥ ራስን ማስገባት፣ እሱን እያሰላሰሉ መጠመድ ማለት ነው በላይ ያለውን ማሰብ ማለት። ሌላ ነገር አይደለም። ፈቃዱ አለ በሰማይ በምድር እንዲሆን የሚፈልገው። sometimes ይሄ ጸሎት የአባታችን ሆይ ጸሎት የተፈጸመ ነው ይላሉ ሰዎች። አሁን የአባታችን ሆይ ጸሎት መጸለይ አስፈላጊ አይደለም የሚል ሐሳብ የሚያነሱ አሉ። ሪያሊቲው ስታዩ ደግሞ በሰማይ የምትኖር አሁን እግዚአብሔር በሰማይ አይደለም በእኔና በእናንተ ውስጥ ይኖራል። ስሙ ይቀደስ፣ ያው ስሙ ይቀደሳል፣ ሁሌም እንቀድሳለን። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ሲል በኢየሱስ ያሰበው ፈቃዱ በምድር ስለሆነ it is done። አሁን መንግስት ትምጣ፣
መጥቷል እግዚአብሔር መንግስት። ጌታ ኢየሱስ ምን አለ? በመካከላችሁ ናት። አሁን ቸርቾች ጸሎት ሲጨርሱ ፕሮግራም ሲያልቅ በሰማይ ይላሉ አይደል? ፈቃዱን ፈጽሟል። አሁን ሌላ ትምህርት ውስጥ አንገባ። ግን የኢየሱስ ክርስቶስ የመጀመሪያው ትምህርት ላይ ያለው እዚህ ይሁን። ኦ ኢየሱስ ጌታ፣ ኦ ሃሌሉያ። that's why ሰማይንና ምድርን ያገናኘ የእግዚአብሔር መንፈስ የሚባል እኛ ውስጥ ገባ። ለዛ ነው ማሰብ ማሰላሰል የሰማዩን ማሰብ በምን በመንፈስ መንፈስ ቅዱስ እኔ ውስጥ ያለው ለዚህ ነው መንፈስ ቅዱስ እኔ ውስጥ ያለው ለዚህ ነው ኢየሱስ ጌታ ለሌላ አይደለም። ሰው ሁሉ ልሳን ይናገራል፣ ሰው ሁሉ ይጮሃል ቸርች ውስጥ። ግን ማሰላሰል የሚችል አይምሮ ያስፈልጋል። አያችሁ? እኔ በጣም ማናገር የማልፈልጋቸው ሰዎች አሉ። ማናገር የማልፈልጋቸው ሰዎች አሉ ቸርች ውስጥ። ጌታ ይባረክ። ምን መስል ውሸታቸው ነው። መቼ ምን ማለት መብት የለኝም ይሄን ሰውዬ የማሳሰርም ምንም የማድረግ አይደል። ግን አንድ መብት አለ፣ ህብረት አለማድረግ መብት አለ። መቼ በሄደልኝ ብዬ በቃ ነፍሴ ትጨነቃለች። ይገርምሃል እኮ እግዚአብሔር ምናምን ይልና መጨረሻ እዚህ ሁሉ ወሬ መጨረሻ እስኪ ታክሲ 10 ብር አምጣ ሌባ። የትም ቦታ ስታገኙት ግን መንፈሳዊ ነገር ነው የሚያወራው። በቃ ምን ልበላችሁ፣ እኛ ሰባኪዎቹ አይገጣጠምልንም። እንደዛ ጠጋ አድርጋችሁ ፈተሽ ስታረጉት የሰማይ ፈቃድን ማሰብ ጃማካሎስ በህይወታችሁ ውስጥ መድኃኒት የሚሆንላችሁ ነገር የማሰላሰል ጉልበት ነው። የማሰላሰል ጉልበት ደግሞ ያገኛችሁ በኢየሱስ ስም ያገኛችሁ። ማሰላሰል ጴጥሮስ ራእይ አየው አይደለም ያለው። ጴጥሮስ ህልም አየው አይደለም ያለው። ተመስጦ መጣብኝ። ስምዖን ቤት እያለ ታስታውሳላችሁ? ቁርበት ፋቂው ስምዖን ቤት እያለ ሐዋርያት ሥራ ምዕራፍ 10 ላይ ነው አይደል? ቁጭ ብሎ እያለ የቤቱ ጣራ ላይ ቁጭ ብሎ ሜዲቴሽን ታይሙ ነው እያሰላሰለ ባለሳ ተመስጦ መጣብኝ አለ። ህልም አየው አይደለም ያለው። አያችሁ? ተመስጦ መጣብኝ። ከዛስ ሊሆን እንደ ሸራ ነገር ተለቀቃል። ከዛ በልቼ ማላቀውን ብላ አለኝ አለ። ጴጥሮስ ስለ ጽድቅ ነው የሚያሰላስለው። እርኩስ ነገር አይነካም። ጴጥሮስ ሲሪየስ ነው፣ አይሁዳዊ ነው፣ በቃ ሪል ሰው ነው። ነገረኝ አለ። ማሰላሰል በህይወት ውስጥ በጣም ጠቃሚ ነገር ነው። ጠዋት ስትነሱ አሰላስሉ። ኪሴ ውስጥ ስንት አለ ሳይሆን እግዚአብሔር ምን አለ። አይምሯችሁን መጠበቅ ትፈልጋላችሁ? የተጠበቀ የተረጋጋ አይምሮ እንዲኖራችሁ ትፈልጋላችሁ? እንግዲያውስ ልጆቻችሁን ይሁንና ምን አለ ስለዚህ ልጅ ጌታ በሉ። ጸጉሩን አንጨባረው እንደዚህ አሹሎ ዝሆን መስሎ ሲሄድ ስታዩት ያንን አይደለም ድል ፈንታውን ማሰብ ያለባችሁ። ምንድነው ያለው ስለዚህ ልጅ ጌታ? ስለዚህ ልጅ ጌታ ምንድነው ያለው? አያችሁ? ሀገራችሁን አይታችሁ አይ አትበሉ። ስለዚህ ሀገር እግዚአብሔር ምን ብሏል? ምንድነው ያለው? አያችሁ? ሰው መጸለይ አቅም የሚያገኘው እዚህ ነጥብ ላይ ሲደርስ ነው። መጸለይ የምትችሉት ስለ አንድ ጉዳይ ስለዛ ጉዳይ ከሰማይ ስለመጣ ድምጽ ማሰላሰል ስትችሉ። ሰው መጸለይ ለምን የሚያቅተው ይመስላችኋል? ጊቭ አፕ ሲያደርግ እኮ ተስፋ ሲቆርጥ ምን ብሎ ይጸልያል? ምን ተብሎ ይጸልያል? ተስፋ የሌለው ጉዳይ ላይ ምን ተብሎ ይጸልያል? አሁን እስቲ ለቅድማያቱ የሚጸልያል? ቅድማያቱ በህይወት ከሌሉ የሚጸልያል? ጌታ ሆይ ለቅድማያቴ በዚህ ሰዓት ጸልያለሁ ምናምን የሚል ሰው አለ? ለሌለ ነገር ለምትጸልያል? ዛስ ዋይ ውስጥ ተስፋ ከሞተ ምን ብለህ ትጸልያለህ?
ማሰላሰል ካልቻልክ በላይ ያለውን ማሰብ ካልቻልክ ላንተ የተነገረው ያንን ተስፋ ማሰብ ካልቻልክ ተስፋ ውስጥ ከሞተ ምን ብለህ መጸለይ ትችላለህ? አትችልም። ኦሬዲ ጊቭ አፕ አድርገሃል፣ ጨርሰሃል። አያችሁ፣ በጣም ወሳኝ ነገር ነው። አያችሁ ጳውሎስ በላይ ያለውን ማሰብ ሲል አዘውትሮ የሚደረግ ጉዳይ መሆኑን እየነገረን ነው። በደንብ ስሙ። አዘውትራችሁ ልታደርጉት የሚገባ ነገር እግዚአብሔር በሰማይ ለእናንተ ያሰበው በምድር እንዲፈጸም የፈለገው አዘውትራችሁ። ምክንያቱም ሰው ጌታን እንዳመነ sometimes እንደዚህ አልጋ ላይ ያሉ ሰዎች እድሜያቸው የገፋ ሰዎች ካልሆኑ ሰው ጌታን እንዳገኘ ወደ ጌታ ይሄዳል አይሄድም እኮ አይደል? ይሄዳል። እንግዲህ እንደዛ ከሆነኛ አንኖርም በህይወት። አያችሁ ምን እያልኳችሁ መሰላችሁ? በምድር ስትኖሩ ፕሮግራም አለው እግዚአብሔር። ፕሮግራም ባይኖረው በእናንተ አመናችሁ አይደል? መንግስት ላይ ብቻ ማስገባት ቢኖር አላማ በቃ ብድግ አድርጎ አመንሽ ያለች ልጅ እንዳመነች ብድግ አድርጎ ወደ ራሱ ይወስዳል። ምድር ላይ መኖር ለሷ ምንም አስፈላጊው አይደል። ነገር ግን በምድር እግዚአብሔር ፕሮግራም አለው፣ ያሰበው አጀንዳ አለ። ስለዚህ አማኝ አዘውትሮ ሊያደርገው የሚገባ ፖይንት አለ። በየዕለቱ በየደቂቃው within second ምንም ቸል ሳይል ምንድነው ትችላላችሁ። የተወሰነ ጊዜ ካረጋችሁት በኋላ ትችላላችሁ። አላበዛ ነገርኳችሁ። የሰው እጅ ተጫነብን አለ፣ እግራቸውን ሊጭኑብን ያስባሉ አለ፣ ያልተጫነብን አፈር ነው አለ፣ አፈርም ይጫነብናል አለ። አንድ ሰው ሰምተን ምንም ካልተንቀሳቀስን የሰማነውን አሰላስለን ወደ መውረስ ለመምጣት ማንወጣ ሰዎች ከሆነ ምንም ነገር ቢጨመር ለውጥ የለም። ቀደም አንድ እያየሁ ነበርና ስሚ ያለ አንቺ መጽሐፍ ቅዱስን የሚያክል ተስፋ ቃል ጽፈሽ የተቀዳም አለሽ፣ አሁንም ጌታ ተናገረኝ ስትይ አታፍሪ? 40ኛ ጊዜ ተናገረኝ ከምትይ 39ኛውን ለማስፈጸም አትጸልይም? መጽሐፍ ቅዱስ ባለ አጀንዳ አለሽ። ይሁን ጌታ የተናገረኝ ከዛ አሁንም ደግሞ ጌታ ያለውን ፈጸመ አይደለም ጌታ ተናገረ። አያት እግዚአብሔር የተናገረው የሚፈጽም እኮ የሚፈጽም ነው። እኔ ጥያቄ አለኝ ለእናንተ። እኔ መጥቼ እግዚአብሔር የሥራ በር ከፍትልሃለሁ ብለዋል ባልለው አይከፈትም? ለምን አይከፈትም? ያሰብኩት እኔ አይደለሁማ። ሐሳቡ እግዚአብሔር ከሆነ አይከፈትም። የእምነታችን ደረጃና በአስቸጋሪነታችን ግን ካልተነገረን በነቢያት ድምጽ ካልሰማን አይሆንም ስለምንል ኢየሱስ ጌታ። እስቲ ሁለተኛ ቆሮንቶስ ምዕራፍ 10 እንመልከት። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 30 ቁጥር 3 እና 5 ከ3 እስከ 5 ሁለተኛ ቆሮንቶስ ምዕራፍ 10 ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5 ክብር ለኢየሱስ። በሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። አሁን በደንብ አስተውሉ። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ
እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ ምን እንላለን? እንማርካለን። ኢየሱስ ጌታ ነው። በዚህ ክፍል ውስጥ እንደ ሰው ልማድ አንዋጋም ይላል። አንዋጋም። እንደ ሰው ልማድ የምንመላለሰው ግን እንደ ሰው ልማድ አንዋጋም። ምን ማለት ነው? የምንኖረው የህይወት ስርዓት ከማንም የተለየ ላይሆን ይችላል። ምድር ላይ ስንኖር ክንፍ አናወጣም። ምድር ላይ ስንኖር የሆነ ነገር ይዘን እንደ ከሰው ስርዓት የወጣ ያፈነገጠ መንገድ ላይ አንሄድ እንችላለን። ነገር ግን እንደ ሰው ልማድ አንዋጋም። እዚህ ውስጥ ዋናው ነጥብ አይምሮን አለ። አይምሮን ምን እንለዋለን? እንማርከዋለን። ምን የሚለውን አይምሮ? በእግዚአብሔር ዕውቀት ላይ ከፍ የሚለው የሰውን ዕውቀት ሰዋዊውን ስርዓት ምን እናደርገዋለን? እንማርከዋለን። ምንድነው ይሄ አለ? አእምሮ ነው አለ። በእግዚአብሔር ምን ላይ? ዕውቀት ላይ። አያችሁ? ክብር ለኢየሱስ ይሁን። የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለውን ነገር ሁሉ ምን እንላለን? እናፈርሳለን። ያቸው አእምሮ ካልተጠበቀ በእግዚአብሔር ሐሳብ ላይ ነው የሚነሳው። አእምሮ ኪፕ መደረግ ካልቻለ አያችሁ በእግዚአብሔር ዕውቀት ላይ ከፍ የሚለውን የሰውን ሐሳብ እናፈርሳለን። that's why የሰው ልጅ በምድር ሲኖር አእምሮን መጠበቅ ካልቻለ በተለይ አማኝ በእግዚአብሔር ሐሳብ ላይ ነው የሚነሳው። ቸርች ውስጥ ሰዎች አእምሮአቸውን መጠበቅ ስላልተለማመዱ የእግዚአብሔር ሐሳብ ላይ ይነሳሉ። ኔትራል ነው፣ ኖርማል ነው አይደል? የእግዚአብሔርን ሰዎች መስደብ፣ የእግዚአብሔርን ሰው ማንቋሸሽ፣ ከእግዚአብሔር ሰው ጀርባ መዶለት ቀላል በቃ ተራ ነው። ቆሞ እያገለገላቸው የሱን ስም ማጥፋት፣ የሱን ክፉ መመኘት በእግዚአብሔር ዕውቀት ላይ የሚነሳ አእምሮን በጣም ልቅ ማድረግ። ለዛ ነው መጽሐፍ ቅዱስ ሲናገር መልካሙን አመል አለ ክፉ ባልንጀርነት ያጠፋል። አእምሮ ውስጥ ሰው ይገባል። አእምሮ ካልተጠበቀ በእግዚአብሔር ዕውቀት ላይ ይነሳል። በደንብ አስተውሉ። የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ያልገባው አእምሮ ያልተጠበቀ አእምሮ ማለት ነው። አያችሁ? ለምሳሌ ታበሳጨኝ ትችላለች። አበሳጨችኝ ማለት ጠላት የሆነች ማለት አይደለም። አያችሁ? አብረን እስካለን ድረስ በመካከላችን ኮንፍሊክት ይኖራል። ግን በሷ ውስጥ ባለ በእግዚአብሔር አጀንዳ ላይ በእግዚአብሔር ሐሳብ ላይ የሚነሳ መንፈስና አእምሮ ካለ ችግር አለ ማለት ነው። የትግሉ ልክም አለው፣ ወሰን አለው። አያችሁ? ለዛ ነው አእምሮ መጠበቅ ያለበት። አእምሮ በእግዚአብሔር ቃል የላዩን በማሰብ የእግዚአብሔርን ፕሮግራም በማሰብ ካልተጠበቀ በእግዚአብሔር ሐሳብ ላይ ይነሳል። እግዚአብሔር ጋር ደግሞ የሚጣሉ ምን ይላል? ይደቃሉ። ለዛ ነው እንደ ሰው ልማድ አንዋጋም። እኛ ምንም እንደ ሰው ብንኖርም ምድር ላይ ሰው የሚያወራውን ቋንቋ ብናወራም ሰው ያለው ጆሮ ቢኖረንም እኛ ግን አካሄዳችን የሰው አይደለም። እንደዛ አይደለም። አያችሁ? ጀጅመንታችን እንደ ሰው አይደለም። ነገሩን የምናይበት መንገድ ሰዋዊ አይደለም። ነገሩን የምንፈታበት መንገድ ሰዋዊ አይደለም። በእግዚአብሔር ሐሳብ ላይ ከፍ የሚል አይነት ዕውቀት ይዘን አይደለም።
አብዛኛውን ጊዜ አማኝ የተቀላቀለበትን ኑሮ የሚኖረው ለዚህ እግዚአብሔር ስለዚህ ጉዳይ ብሎታል። እግዚአብሔር ባለው ማግስት የሚመጡ ብዙ ፈተናዎች አሉ። ስለ እግዚአብሔር ድምጽ በድምጹ ላይ የሚነሳ አለ፣ በሐሳቡ ላይ የሚነሳ አለ። በደንብ ማሰብ አለባችሁ። በእግዚአብሔር ነገር ላይ የሚነሳ አለ። አይምሮን መጠበቅ የሚያስፈልገው ለዚህ ነው። አይምሮአችሁ ላይ የሚሰለፍ አለ። ምንም አይደለም ታርጌቱ ይመስላችኋል? እቺ ሴት ላይ እግዚአብሔር ሰይጣን መነሳት የሚፈልገው የእግዚአብሔር ሐሳብ ጉዳዩ ላይ ነው እንጂ ከሷ ጋር ምን ጉዳይ አለው? ልጆች አሉት አይደል? ድሮ ከሱ ጋር አልነበረም እንዴ? ልጆቹ ነበርን። እንደፈለገ ሲያደርገን ለምን አልተሰማንም? የእግዚአብሔር ሐሳብ በእናንተ ላይ እስካለ ድረስ አይምሮአችሁ መጠበቅ አለበት። የእግዚአብሔር ሐሳብ ላይ የሚነሳ የሰው ዕውቀት አለ። ያ ዕውቀት sometimes አማኝ ከሆነውም ሰው ሊነሳባችሁ ይችል ይሆናል ያልተጠበቀ አይምሮ እስካለ ድረስ። በየትኛው መንገድ ይነሳል፣ በየትኛው መንገድ ይሰለፍባችኋል። አጀንዳው የእግዚአብሔር አጀንዳ ነው እንደሚሆን ያውቃል። አይምሮአችሁን ኤክሰርሳይዝ ማድረግ ማጃጋል፣ አይምሮአችሁን ማለማመድ መሰልጠን መቻል አለበት። የእግዚአብሔርን ማሰብ፣ በእግዚአብሔር መንገድ በእግዚአብሔር ስርዓት መሄድ። የላዩን ማሰብ እግዚአብሔር ብሎኛል፣ ስለዚህ ጉዳይ ያለው እግዚአብሔር ይሄንን ነው። ሲቹዌሽኑ የሚለው ይሄንን ነው፣ እኔ ምን አገባኝ? አካባቢው የሚለው ይሄ ነው፣ እኔ ምን አገባኝ? እኔ ግን የእግዚአብሔርን ሐሳብ አየህ፣ እዛ ላይ የሚነሳውን ሐሳቡን እናፈርሳለን። አፈርሳለሁ በሉ እስኪ። ማፍረስ ማለት አይምሮዬን አልቀበልም፣ አልሰማም፣ አይምሮዬን ማጠር። ሞተር ሳይክል የሚወዳደሩ ሰዎች አይታቸዋል። አይምሮአቸው ልክ እንደዛ ማድረግ ማለት ነው። ሄልሜት አለ መጽሐፍ ቅዱስ ሲናገር የራስ ቁር የመዳን ራስ ቁር ይላል። ሄልሜቱ ማለት ነው። በጣም ብልጥ መሆን አለባቸው። በጣም ብልጥ መሆን አለባቸው። በጣም ስማርት መሆን አለባቸው። በዚህ ውሳኔ ብዙ ሰው ልታጡ ትችላላችሁ። በዚህ ውሳኔ ጓደኛው ላይኖራችሁ ይችላል። በዚህ ውሳኔ ኩራተኛ ትዕቢተኛ ልትባሉ ትችላላችሁ። ግን ወስኑ። ምን አገባችሁ? ነገ ማንም መቶ ችግራችሁን አይቸገርም። አማኝ በነገራችሁ ላይ ሼመኛ አይደለም፣ እውነተኛ ነው እንጂ ሼመኛ አይደለም። በህይወቴ ውስጥ ምን እንደወሰንኩ ታውቃላችሁ? ሰው ደስ ይለዋል ብዬ መንፈሳዊ ዓለሜን የሚያስነካ የትኛውንም ጉዳይ አክሰፕት አላደርግም። ማንንም አገልጋይ ሆኜ የቤተ ክርስቲያን ኃላፊነት ወስጄ እየሰራው ምእመን ደስ ይለዋል ብዬ አንድም ቀን አላረገው። ውሳኔ እግዚአብሔር ሂድበት ያለኝ መንገድ ያው መቼም እንደ አገልጋይ እኮ ምን መሰለ ኔጎሽዬሽን የለው። ይሄንን ነው የማካፈላችሁ። ይሄንን መወሰናል። ለምሳሌ አላስፈላጊ ኮሙኒኬሽኖች አሉ አይደል? አላስፈላጊ የሆኑ ግንኙነቶች ምንም ጥቅም የሌላቸው አያችሁ። ለምሳሌ እኔ አገልጋይ ነኝ፣ እናንተ ከኔ ጋር የምታሳልፉት ቀን ጊዜያችሁን ልጅ የሚያደርግ ከሆነ ሱቃችሁን ዘግታችሁ ከኔ ጋር የምትቀመጡበት ጉዳይ ምንድን ስራ ነው መስራት ያለበት አይደል? ቀጥታ ወደ ቢሮ ነው መሄድ ያለባችሁ እንጂ ምን በፕሮግራም ሰዓት መጣችሁ ተምራችሁ ሲሪየስ ጉዳይ ከገጠማችሁ መጣችሁ አውርታችሁ መሄድ ነው። አብዛኛው ሰው ስታንድ የለውም፣ ህግ የለውም።
የአይምሮ ህግ የለውም። እና ለቅሶ ቤት እንሂድ፣ እሺ፣ እና ለቅሶ ቤት እንሂድ፣ እሺ፣ እና ሰርግ ቤት እንሂድ፣ እሺ፣ እና ሐኪም ቤት እንሂድ፣ እሺ። ቀኑን ሙሉ ያ ይመጣል፣ ሐኪም ቤት ይወስደዋል። ለቅሶ ማታ ሲተኛ ሰውየው ምን ብሎ ይጸልያል? ሰርግ ቤት ብሏል፣ ለቅሶ ቤት ሄዷል፣ ሐኪም ቤት ሄዷል። ምን ብሎ ነው የሚጸልየው? ጌታ ሆይ አመሰግናለሁ ስለ ለቅሶ ቤቱ፣ ስለ ሐኪም ቤቱ ወይ ስለ ሰርግ ቤቱ? ኖ ኖ፣ አይሆንም። አይ እኔ ይሄንን ነገር አልተባበረውም። ኖ እኔ በዚህ መንገድ አልሄድም። ይሄ በጣም ሲሪየስ ነጥብ ነው። በእግዚአብሔር ዕውቀት ላይ የሚነሳለን፣ በእግዚአብሔር ዕውቀት ላይ ራሱን ይከፍታል። በእግዚአብሔር ዕውቀት ላይ እግዚአብሔር በእናንተ ባዘጋጀው አጀንዳ ላይ የራሱን ማብራሪያ ይዞ የሚመጣ አለ። እሱ መፍረስ አለበት። የሚፈርሰው ደግሞ በኢየሱስ ብቻ አይደለም። እየሰማችሁ ወጣው ወጋው እያላችሁ አይደለም። ራሳችሁን ስትጠብቁ፣ ራሳችሁን ስትቀጥሩ ሲመጣ ወዲህ ይወድቃል። አሁን እኮ ይሄ ነው። እንትን በሽተኛ ወይ እስከ መቼ እንላለን? አይምሮን በእግዚአብሔር ዕውቀት ላይ የሚነሳ ዕውቀት አለ አለ። የሰው ዕውቀት፣ ያንን ዕውቀት እናፈርሰዋለን አለ። አእምሮን ሁሉ ለክርስቶስ ምን እንላለን? እንማርካለን። ሰው ሲመጣ መምታት አለባችሁ። ወደ እናንተ አጌነስ ስፒሪት ይዞ ይመጣ ሰው አለ። በጌታ ሆኖ አይሆንም እኮ ምን መሰለህ እኮ እግዚአብሔር ነግሯቸዋል። ስለዚህ ያንን ሐሳብ ታፈርሱታላችሁ። ይመጣል ሰው ጉዳይ ይዞ ፍላሽ ይዞ ይመጣል። ሰነፍ ሰው ቡና ሲጠጣ ቆይቶ እናንተ ስትጸልዩ ቆይታችሁ የጸለያችሁትን ሊደረምሰው ይመጣል። የሰው ዕውቀት ነው። ገባ? አንተ በነገሩ ላይ ጾም ጸሎት ይዘህ ስትቀጠቅጠው ውለህ ከሆነ ሰፈር ይመጣና ይገርማል እንዲህ ያሉ እኮ ይላል። አባቴ የነገረህ ነገር አለ ቀን ላይ፣ ሰውየው ማታ ይዞ በሚመጣው ጉዳይ አለ። አፈርሳለሁ በሉ እስኪ አፈርሰዋለሁ በሉ። በእግዚአብሔር ዕውቀት ላይ በሉ እስኪ የሚነሳን በሉ እስኪ ማንኛውም ዕውቀት በሉ እስኪ አፈርሰዋለሁ በሉ እስኪ። ተለማመዱ። አንዳንድ ጊዜ እያየዋቸው አንዳንድ ሰዎች አፈርሰዋል ሐሳባቸው እያወሩ አልሰማቸውም። ጌታ ያውቃል፣ እግዚአብሔር ፊት ነው። እኔ ታውቃላችሁ አይደል? የሆነ ሰው ስለ ሰው መጥፎ ላይ ያወራልኝ ሲመጣ የሆነ እንደ ጉም ነገር ጆሮ ላይ ይመጣል። እግራቸዋለሁ ይመጣና እዚህ ጋር ልክ ሬዲዮ እንደሚፈልግ እያወራ እላለሁ። እንዲህ ብል አልሰማም። ይሁንላችሁ ለእናንተ አሜን በሉ እስኪ። አልችልም፣ በቃ አልችልም። በህይወቴ ይሄ የጀመረኝ መቼ መሰላችሁ? አንድ ወንድም ነበር ስለ ሚስቱ ክፉ ሊያወራልኝ። ይገርማል። እሷ ማለት ገና ልክ ሲለኝ መጣ ብለ እለዋለሁ። ከዛ ባለቤቴ ብዙ ነገር ነገረኝ ስለኔ እና አንተ ግን ምንም አላነሳም ማለት። አዎ ብተናል፣ ግን ምን እንዳወራልኝ እግዚአብሔር ምስክሬን እስከዚህ ሰዓት አላውቅም። ከዛ ነው አንዳንድ ሰዎች መጥተው አከሌ በዚህ ገብቶ እግዚአብሔር ምስክሬ ነው እያየኋቸው የሆነ መንፈስ ከኔ ላይ ይመጣል። ሪጀክት ያደርገዋል። ድምፁን ይገፋዋል። አልችልም። ሚሞሪን ማጨናነቅ ነው። ይነሳል። እንዳታስቡ ያደርጋቸዋል። ነገ የኔ መጨረሻ እንዲህ ነው እንድትሉ ያደርጋቸዋል። ነገን በተስፋ እንዳትጠብቁ ያደርጋቸዋል። የሰው መንፈስ መጥፎ ነው። በምድር ላይ ከሰይጣን የከፋ መንፈስ የሰው መንፈስ ነው። ዳሶ መጽሐፉ በእግዚአብሔር ሐሳብ ላይ በእግዚአብሔር ዕውቀት ላይ ከፍ የሚል ይሄ እኮ በጣም ከባድ ነገር እኮ ነው። በሰይጣን ላይ አይደለም፣ በእግዚአብሔር ሐሳብ በእግዚአብሔር ዕውቀት ላይ
እግዚአብሔር ስለናንተ ባሰበው ጉዳይ ላይ በእናንተ ላይ የሚነሳ ክፉ መንፈስ ነው የሰው መንፈስ። ምድር ላይ አጋንንት በኢየሱስ ስም ትመቱታለህ። ሰው በምን ትመቱታለህ? በቲራ ካልመታችሁ በምን ትመቱታለህ? ያ ደግሞ በጌታ አይደለም። በጌታ በቲራ ትመታሰ በምን በእውነት እኮ ነው የምነግራችሁ። በማፍረስና አይምሮን በመጠበቅ ካልሆነ ምን ታረጋለህ? በጣም ባዕድ ነው ሲስተሙ። ኢየሱስ ጌታ በጣም ከባድ ነገር ነው። በጣም ከባድ ነው። አይምሮ መለማመድ አለበት። አይምሮ መሰልጠን አለበት። አያችሁ፣ ማንም መጥቶ የሚጭልበት መሆን የለበትም አይምሮ። ከቻላችሁ ጸጋ ጠይቃችሁ ጆሮአችሁን የሚደፍን መንፈስ መጥራት ነው። ካልቻላችሁ ግን መጣው ብላችሁ ሂዱ። እኔ ፓስተር ምን ይላል? አንድ ሰው መጥቷል የማይጠቅመኝ ወሬ ሲያወራ የመጀመሪያ ቀን ሽንቴ መጣ ብዬ ተነስቼ ሄዳለሁ። ሁለተኛ ቀን ስመጣ ቁጭ ብዬ መጥቶ ያንኑ አይነቱ ወሬ ከደገመ ያልጠራ ስልክ አንስቼ እያወራው ሄዳለሁ። በሶስተኛው ግን አለ ከዚህ ቀን ጀምሮ አጠገቤ እንዳትደርስ፣ አጠገቤ ከመጣህ ደግሞ ክፉ ወሬ ያታወራ። በቃ አያስ ቡና መጠጣት ጥሩ ነው። ቡና ስትጠጡ ግን እየሳቃችሁ ጠጡ። አይገርማችሁም? ጌታ እኮ መልካም ነው እየተባባላችሁ እንጂ ነገር እያጠነጠንክ ከሆነ ብድግ ብለህ አይጠቅምም። የሚጎትታችሁ ነገር አይጠቅማችሁ። በላይ ያለው ነፍስ በላይ ካለው ጋር ኑሯችሁን መስርቱ። በላይ ያለውን ሐሳብ የህይወታችሁ ሐሳብ አድርጉ። ጎረቤት አትኑሩ። ውጡ ከጎረቤት ውጡ ከጎረቤት። የጎረቤትን ቴሌቪዥን እያያችሁ ድሚያችሁ ነው። ወስኑ በህይወታችሁ ወስኑ። ጀንትል የሆነ ኑሮ አለ ታውቃለህ። ስለ ጎረቤቶቻችሁ በጎ በማሰብ የሚኖር ግን የራስን ኑሮ መኖር። ሞስቶፍ አማኝ ጊዜው ሉዝ እያደረገ ነው ያለው። አያስብም። ወደ ሰማይ ማሰብ አልቻለም። ተይዟል። ህልሙም ድሪሙም ሁሉ ነገር እዚሁ ሰፈር ነው። ላስታማን ነገር ቆይቶ አግብቼ ወልጄ ከብጄ ቼቼ ብሎ ሰው የሰው ሁሉ የጸሎት መጨረሻ ቼቼ ነዋል። መጨረሻ እሱን ቼቼ ብለው ጉርጓድ ውስጥ ይከቱታል። በቼ የተጀመረ ታሪክ በቼ ያበቃል። አግብቼ ወልጄ ከብጄ ከዛ መጨረሻ ቼቼ ብለው ሬሳ አራት ሰው ቼቼ ብሎ ይሸኛል። አያይ ምን ያህል ዋጋ እንዳለው ታውቁ። አይምሮን ጠብቆ የላይኛውን እያሰበ እንዲኖር የጌታን እያሰበ እንዲኖር እያደረጉ መኖር ምን ያህል ዋጋ። ምን ብሏል እግዚአብሔር? አትናወጡም እኮ ተረጋግታችሁ ነው የምትኖሩት። ማንም አይሾፍራችሁ። ማንም አትገረሙም። ጌታ እንደዚህ ያለ አረ የምትወደው አላዛር ታሟል፣ አላዛር ተኝቷል፣ ሄደን እናስነሳዋለን አላቸው። ይሄ ጌታ ከተኛ እንኳን ችግር የለም ማለት ደቀ መዛሙርቱ ምን ያህል አይምሯቸው ነው አይደለም ሞቷል አላቸው። እንዴ ሞቷል? ስለዚህ እንድታምኑ እናንተ እንሄዳለን ከዛ እናስነሳዋለን። ኢየሱስ ለምን አልታወቀም? አስነሳዋለሁ ብሏል። 4 ቀን ሆኖታል፣ ሸቷል አሉት። የኢየሱስ ጉዳይ አልነበር። ኢየሱስ አለቀሰ ይላል። ያለቀሰው ለምን ይመስላል? ዛሬ ባለፈው ስነግራችሁ ነበር። የፈውስ አገልጋይ ለመሆን ፓሽን ይፈልጋል። ፓሽን ኮምፓሽን አለው፣ ርህራሄ። ስትራሩ ታለቅሳላችሁ ግን እኮ ይፈወሳል ሰውየው። ወጌታ በመታመሙ ታዝናላችሁ። አላዛር በመሞቱ አዘነ።
ታንኳው እየተናጠ ውስጥ ገብቶ ለምንድን ነው የተኛው? ሊገሉት እየፈለጉ በመካከላቸው አልፎ ሄደ ይላል። ዋይ የመጣ ሁሉ የሚያስደነግጠን ለምን ይመስላችሁ? የሚሰማ ሁሉ ለምንድን ነው የሚረብሸን? ለምንድን ነው መረጋጋት ያልቻለ? በሚታየው አንመላለስም የሚለው መጽሐፍ ቅዱስ ለዚህ አያችሁ፣ ዴይሊ ሊሰለፉባችሁ ይችላሉ። ሰማይ ያለውን ፈቃድ የምታስቡ ከሆነ አይምሯችሁ ዘልቆ አይገባም። ሰይጣን ሊያጠቃችሁ ይፈልጋል። ሁሌም ነግራችኋለሁ፣ ሁለት ነገር ይጠቀማል ብያችኋለሁ ትላንትና። ይከሳችኋል፣ ይዋሻችኋል፣ ዲፊት ያደርጋል፣ ያታላል። ሰይጣን መስረቅ የሚፈልገው ከናንተ ብዬ ሁሌ ነው የምነግራችሁ፣ የእግዚአብሔርን ፕሮግራም ነው ከአይምሯችሁ መስረቅ የሚፈልገው። እንድታስቡት አይፈልግም። ጌታ እኮ እንዲህ ብሎኛል እንድትሉ አይፈልግም። ጌታ እኮ አስቧል ይሄንን ለኔ አይፈልግም። ወይ በቃ አይሆንም፣ ይሄ ነገር አይሆንም በቃ ብሎ ተስፋ እንድትቆርጡ ነው። አማኝ ሆኖ ደስታ የሌለው፣ አማኝ ሆኖ ተስፋ የሌለው ሰው ለምን የበዛ ይመስላችኋል? አይምሮን ስለማይጠብቅ። ቢያንስ በምድሩ ባይመች እኮ እላይ እኮ ያማራል። ይመቸናል ብለን የመሰረትነው ትዳር ባይመች፣ ይመቸናል ብለን የጀመርነው ቢዝነስ ባይመች፣ ይመቸናል ብለን የጀመርናቸው ነገሮች ባይመቹ እኮ በሰማይ የሚመቻል ማረፊያ የሆነ ደስታችን የሆነ ይሄ ነው እውነቱ። ይሄ ነው እውነቱ። እኔ በማጽናናት ጎበዝ አይደለሁም። በቃ እንደዚህ አሁን ሰው ችግር ገጥሞት ቢመጣ እቸግራለሁ ለማጽናናት። እውነት እኮ ነው የምነግራችሁ። ሶሉሽን መፍትሄው ምንድነው ነው የሚታየኝ። መፍትሄ የዚህ ነገር መፍትሄ ምንድነው? እና ወዲያው ሰው እያወራኝ የዚህ ነገር መፍትሄ ምንድነው ብዬ ነው ማስበው። ምክንያቱም እግዚአብሔር ፊት መጥቶ መፍትሄ የሌለው ጉዳይ የለም። መፍትሄ የሌለው ጉዳይ ቅድም በሩ አልከፈት አለኝና ስልክ እያወራሁ ነበር ከአንድ ጓደኛዬ ጋር። አሁን ልናደድ ነው፣ በሩ አልከፈት አለኝ። አንተ መናደድ ጀመርክ እንዴ? መናደጃ አለ እንዴ? አንተ መናደጃ ሸጠ በልተሃል። ምንም ነገር ዛሬ አይደለም ከልጅነት ምንም ነገር ከልኩ እንደማያልፍ የትም አይደርስም። እዚህ ቤት እሳት ቢነሳ ይሄ ፕላስቲክ ይቃጠላል፣ ይሄ ይተርፋል። ስለተረፈው ነው ማስበው። ስለሄደው ማሰብ ምን ይጠቅማል? አብዛኛው ሰው እስከዛሬ 6 ዓመት በፊት የሰደበውን ሰውዬ ሲያየው ሰድቦኝ አይረሳም። የዛሬ 6 ዓመት የካርድ ብሎ የሰጠውን ሰውዬ ረስቶታል። የሰደበው ሰውዬ እኔ አሁን ትልቁ ችግር እየሆነብኝ መጨረሻ ከሰዎች ጋር ተጨቃጨቁና በሆነ ጉዳይ አትግባቡም አይደል? ከሆነ ጊዜ በኋላ ስንገናኝ ምኑ ጋር ነበር ያቆምነው ነው ምንድነው? ተጣልተን ነበር አይደል? አዎ። በምን ነበር ይጣላል? ምን ነበር አጀንዳው? አያች አንዳንድ ሰው አይረሳም። አሁን አያቴ እንደዚህ ናት። የኔ አያት አትረሳም። አሁን ስታገኘኝ እጆችን እንደዚህ የጠፈጠፈች ስለሆነ ያሳደገችኝ እስኪ እጆችን አምጣ ትለኛለች። ያኔ እኮ እነዚህ እጆች አሁን የኔ እጅ እንደምታዩት ውስብስብ ያለ ነው። ቀጥ ማለት አይችልም። አውቄ አይደለም እንደዚህ ማድረገው፣ በነገራችን እንደዚህ ነው በቃ። እና
እስኪ አምጣቸው ያኔ እኮ ስገርፋቸው ትለኛለች። እኔ ረስቸዋለሁ። እኔ የማስታውሰው ብዙ ደግነቷል። እሷ ደግሞ ለካ በማማሲያ ሰብራ ጨርሳቸዋለች። እየጠራው ቢያጠፋ ቁጥር በማማሲያ ነበር ምለዋለች። ደግሞ እንደዚህ ነው የምትመታኝ፣ እንደዚህ ወደዚህ የሚያመው በዚህ በኩል ነው። አያችሁ፣ አይምሮ ካልተጠበቀ የላይኛውን ማሰብ እግዚአብሔር ለእናንተ ያሰበውን እንዲያስብ ካላሰለጠናችሁ ነገረኛ ነው የምንሆነው። ነገረኛ ተንከሲ ሰው፣ ምንም ተሳስቶ መልካም ማሰብ የማይችል ሰው። በእውነት ነው የምነግራችሁ። ያያችሁ ሁሉ የሚያጠፋችሁ ይመስላችሁ፣ የሚታየው ጉድጓድ ሁሉ የሚገላችሁ ይመስላችሁ። ተረጋግቶ መኖር የማይችለው ሰው ለዚህ ነው አያስብም። የላይኛውን እግዚአብሔር ያለውን አያስብም። እግዚአብሔር ያለው እኮ ይፈጸማል ወገኖች፣ አይቀርም። እግዚአብሔር የተናገረው ይፈጸማል። ሰይጣን ውሸታም ነው። ስለናንተ የተነገረው በአብ ቀኝ የተጻፈላችሁን ያንን ደብዳቤ አንብቡ። እናንተ ስለናንተ ምን ተብሎ? እኔ በጣም እኮ ነው የሚገርመው። ዓለም ሳይፈጠር በፊቱ አለ ነውርና ያለ ነቀፋ እንሆን ዘንድ በክርስቶስ ኢየሱስ ምን አለናል? መረጠን። ለካ እኔ የምታወቀው እናትና አባቴ ሲወልዱኝ አይደለም። ዓለም ሳይፈጠር በፊት በልጁ እግዚአብሔር ዓለማዊ እንኳን በነበርኩ ጊዜ በክርስቶስ ለካ መርጦኝ። ለካ እኔ የክርስቶስ ምርጥ ነኝ። ለዛ ነው በላይ ያለውን አስቡ ማለት እግዚአብሔር ስለናንተ የሚያስበው እሱን አስቡ። እሱ በእግዚአብሔር ዕውቀት ላይ የሚነሳና አላያችሁ፣ እላይ ያለውን እንዳታስቡ የሚያደርግ የሰው ዕውቀት አለ። እሱን እናፈርሳለን። ከዚያ አይምሮን ሁሉ ለማን እንማርካለን? ለክርስቶስ እንማርካለን። ለክርስቶስ የተማረከ አይምሮ ሁሉ የቱን ነው የሚያስበው? በላይ ያለውን ነው የሚያስበው። በሰማይ ያለውን ነው የሚያስበው። ኢየሱስ ጌታ ነው። ጠዋት ነግሬያቸዋለሁ። ይሄ ሁሉ ውጥንቅጥ፣ ይሄ ሁሉ ዓለም ላይ ያለ ረብሻ ለምን ይመስላችኋል? ወደ ላይ ለመሄድ ወደ ላይ ለመግባት ይመስላችኋል? አይደለም እኮ ምድር ላይ ተከብሮ ተፈርቶ ለመኖር። አትገረሙም? በዚህ ምድር ላይ ሰው ተፈርቶ ለመኖር ሰው ይገላል። ምድር ላይ ሰው ተከብሮ ለመኖር በሰው ላይ በውሸት ይመሰክራል። ምድር ላይ ሰው ተፈርቶ ተከብሮ ለመኖር ህልሙን ለማስፈጸም የሰውን መንገድ ያበላሻል። የላዩን የሚያስቡ ሰዎች ግን በክርስቶስ አይምሮ ውስጥ የተሸነፉ ናቸው። አይምሮአችሁን ማርኩ። አይምሮን እንማርካለን ካለ የሰው አይምሮ ከመማረክ በፊት የራስን አይምሮ መማረክ በጣም ወሳኝ ነጥብ። ሄዳችሁ በጌታ በኢየሱስ ስም አይምሮን ለክርስቶስ እንማርካለን፣ የሷ ተማረከች፣ የኔ ካልተማረከ እንዴት ይሆን? አያችሁ፣ ለዛ ነው ቤተክርስቲያን ማኔጅ ስናደርግ በሰው ጀርባ በሰው ውስጥ ያለው የእግዚአብሔርን ዓላማ ማየት ያለብን። ስኔ ሰውን ለመቀበል ሰውን ለማገልገል በሙሉ ደስታ የምቆመው ለምን ይመስላችኋል? ምንም አይመስለኝም። ስንት ሰው አለ፣ ስንት ሰው ገባ፣ ስንት ሰው ወጣ እኮ አይደለም። ሰዓቴና ያለው እመጣለሁ፣ ቆማለሁ። ለምን ይመስላችኋል? ማን ያውቃል? የተቀመጠው ሰውዬ መንግስት ቢሆንስ? የተቀመጠው ሰውዬ ነገ ምን እንደሚሆን ማን ያውቃል? እግዚአብሔር እኮ ነው ያመጣ ያስቀመጠው። አንዳንድ ጊዜ ውርጧት ይመጡና እዚህ ጋር 3-2 ነው። አሁን እንደው ብንሻለና ሞቅ ብዬ ተዘጋጅቼ አስተምራቸዋለሁ። ዞር ሲሉ እነሱ ብቻ ወይ ለምን ይመስላችኋል? በእነሱ እግዚአብሔር ምን እንዳሰበ ማን ያውቃል? እነሱ ላይ ስላለ አጀንዳ ነው ማስበው። yes እንደዛ ነው ማስበው። አስባችሁ ምንም ጉዳይ አይደለም። እኔ ጉዳይ አይደለም፣ እውነት ነው የምነግራችሁ። ጉዳይ አይደለም። የመጣው ሰው ላይ የእግዚአብሔር ዓላማ አለ ብዬ ነው ማስበው። ፎከስ አደርጋለሁ ሰውየው። ተራ ነገር ማውራት አልፈልግም። አያችሁ፣ የእግዚአብሔርን ቤት ስታገለግሉ በተማረከ
የላይኛውን በሚያስብ አይምሮ ውስጥ ተሞልታችሁ አገልግሎት ውጤታማ የሚሆነው ለዛ። ኢየሱስ 12 ሰው ውጤታማ ያደረገው አንደኛውም እኮ ታውቃላችሁ የቁጣ ልጅ ስለሆነ ከፍጥረቱ በቃ የተሰጠ ስለሆነ ምንም ፌል ያላደረገው ከዛ የሰጠኝን መልሼ ይሄው ሰጣለሁ ያለው ያስተማራቸው ሁሉ እግዚአብሔር ነው። ያስተማራቸው ሁሉ እውነትን ስለ ሰማይ ነበር የሚነግራቸው። እኔ ሄዳለሁ እንደዚህ ሆናል፣ ከላይ መንፈስ ቅዱስ ይመጣል፣ እንደዚህ ነው ማረገው። ዘላለምን ነበር በውስጣቸው የሳለላቸው። እነ ዮሐንስ ወንጌሉን ሲጀምሩ ለዛ ነው እኛ እኮ አለ ህብረት አለናል፣ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር። አያችሁ ስለ ሰማይ ጉዳይ ነው ያወሩት። ታውት ምድር ላይ ምንም ለውጥ አያመጣ ምንም አያመጣ። ልንገራችሁ እግዚአብሔር ከናንተ ጋር መሆኑ ማሳያው ምድር ላይ የሚታየው ነገር ብቻ አይደለም። በዚህ ዘመን ሰይጣን እያወዳደረ ነው የገደለው ህዝቡን። እያወዳደረ ነው የገደለው። አከሌ ካከሌ ይበልጣል፣ አከሌ ካከሌ አንሳለች እያለ ሁላችንን እኩል የሚያደርገን በሰማይ ስለኛ የተቀረጸ አጀንዳ አለቅ። የላይኛውን እናስብ። የላይኛውን ስናስብ እግዚአብሔር ለኛ ያሰበውን እናስብ። እግዚአብሔር ለኛ ያሰበውን ስናስብ የትኛውም ሰልፍ በፊታችን አይተነከርም። ምንም ነገር በእኛ ፊት ጉልበት አባይ አሳያችኋለሁ። ነገ የላዩን ማሰብ ምን ያህል ዋጋ እንዳለው። ነገር ግን የላዩን ማሰብ ማለት እግዚአብሔር ስለናንተ የቀረጸውን ፕሮግራም ማሰብ ማለት ነው። ሌላ ምንም ታምር ምን ብሏቸዋል? ይሄ ከእንቅልፍ ባኖ እግዚአብሔር ስላንቺ ተናገረኝ ያለውን ሰውዬ አይደለም ልጅ ጉርጓድ ስትገቢ ያየው ካለ ገባበት። ጉርጓድ ውስጥ አልገባም። አሁን አንድ ሰው መጥቶ እባብ ተጠምጥሞ ባየው ቢለኝ አልነግራችሁም ለእናንተ ለሱም ብሎ ልለዋል። ይገርማል። ጉርጓድ ውስጥ ድርግም የጥፋት አጀንዳ እግዚአብሔር በእኔ ላይ የለውም። አጥፊ ሊኖር ይችላል። አጥፊው ላይ የሚያቆም የእግዚአብሔር ምሕረት አለ። በህልም በራእይ እግዚአብሔር ይናገራል። አንዳንድ ሰዎች ዘወትር ጥፋትን ለሰው ያያሉ። መጸለይ የሚገባቸው ጉዳይ ልጆችን ትዳርን በትነብን ብለህ ስጠፋየው የሚል ሰው አለ። እግዚአብሔር ይገስጽ። ለዚህ ሰውዬ ነው መጸለይ ያለበት፣ ለታየለት ሰውዬ ሳይሆን ላየው ሰውዬ ነው መጀመሪያ ጸሎት። ከዛ ወንድሜ ቤትህን እንግዲህ አስብበት ብሎ ምክንያቱም መጸለይ ያስፈልጋል። ስትጸልይ እግዚአብሔር ይገልጣል። የገለጠውን እውነት መናገር ነው። ክብር ለኢየሱስ ይሁን። ምን ልነግራችሁ ነው ይሄን ያልኳችሁ? በድንግዝ ጊዜ የመጡትን መልእክቶች አይደለም፣ እንደ እግዚአብሔር ቃል ስለናንተ የተነገሩትን የእግዚአብሔር ፕሮግራሞች፣ እንደ እግዚአብሔር ቃል የተባላችሁት ኢሞሽናል የሆነውንም አይደለም። አያችሁ የእንትና ፎቅ ያንተ ሲሆን አየው ስላላችሁ ጌታው የእንትና ፎቅን መቼ ነው የምወርሰው መቼ ነው የሚሞተው እያላችሁ የምትጸልዩ ሰዎች ካላችሁ እግዚአብሔር ይገዛችሁ። እንደዚህ አይነት ክርስቲያን አለ። ሄዶ የሰው አጥር ተደግፎ ወርሳል ሰውየው የት ይኖር እንዴ? ወርሳል እገዛለሁ ሌላ ነገር ወርሳለሁ ሌላ እገዛለሁ ቢሆን እሺ ሰውየው ለዚህ ገንዘብ ሰጣላችሁ ከዛ ሰውየው ሄዶ ሌላ ይገዛል ማለት ነው። ወርሳለሁ ግን እገላለሁ ከማለት አይተናነስ። እጄ ሄደ አይኑን ጨፍኖ የሰው መኪና ወረስኩ ሰውየው ወረስኩ ብሎ ሰውየው ጸሎቱን ሳይጨርስ ጭው ብሎ ከፍቶ ይዞ ይላል። ስለዚህ የእግዚአብሔር ሐሳብ እንደዛ አይደለም። የእግዚአብሔር ሐሳብ እንደዛ አይደለም። የሞኝ ሐሳብ የሚያስብ ሰው ማለት ነው። እግዚአብሔር እንደዛ
ገብታችኋል? እንግዲህ አዲስ መኪና ምናምን ብሎ አላያችሁም? እንደዚህ ብሎ በቪዲዮ የተቀረጸ መኪናው እዚህ ቆሞ ሰውየው ጤጥ አድርጎ ከፍቶ አዲስ መኪና ገዝቻለሁ ብሎ ለጓደኛው እያሳየ እኮ። ስለዚህ ይሄን አይደለም ማለት እውነት እግዚአብሔር ከሰማይ ለኔና ለናንተ የነደፈው ፕሮግራም ያዘጋጅ እሱ የሚፈጽመው አሜን ነው። ፋይናንስ የሚያደርገው እሱ፣ በእጆቹ የሚሰራው እሱ። በሱ ሐሳብ መያዝ ይሆንላችሁ፣ ሌላ አይደለም። ስለዚህ ስሜትን የሚቀሰቅሰውን አይደለም። አባታችሁ እግዚአብሔር ስለ ፍቅሩ ለናንተ ባሰበው ሐሳብ በኢየሱስ ስም መያዝ ይሆንላችሁ። አይምሯችሁ በዚህ በኢየሱስ ስም ይጠበቅላችሁ። በሚያልፍ ነገር አይደለም፣ በጊዜያዊ ነገር አይደለም። ገና ልጅ ሳላችሁ በደለኞች ሳለን ለኛ ባሰበው በዛ አጀንዳ በኢየሱስ ስም መያዝ ይሆንልን። ሁኔታ በሚያወራው አይደለም፣ አካባቢ በሚያወራው አይደለም፣ እጃችን ላይ ያለው ነገር በሚያወራው ጉዳይ ላይ አይደለም። አባታችን በምህረቱ ብዛት በፍቅሩና በመልካምነቱ ብዛት ሊሰጠን ያዘጋጀው ያንን በማሰብ በኢየሱስ ስም የተጠበቀ አይምሮ ይሆነልን። ወገኖች ይሄ ዋና ነገር ኦ ኢየሱስ ጌታ